አይደለም በእውነት ላ ቤታ ትቀባለህ በማግስት ስትሄድ ስትርቀኝ በኔው አመል ማጣት ያልኩት ይሄን ነበር። መቼም ትዝ አትለኝ አትናፍቀኝ ቅጣት። ቀናቶች አለፉ፣ ወራቶች ረገፉ። አንዱን ወንድ ተዋወቅኩ ሚስቅ ያለ ገደብ ሚስቅ ያለ ድንበር። በርሱ ሳቅ መሃል ግን እኔ የሚናፍቀኝ ያንተ ቁጣ ነበር። Come on baby ተቆጣኝ። ለምን አብረኸኛ ታድርም ማለት እኔ በጣም እያሳሰበኝ ነው ያንተ ሶፋ ላይ መተኛት። ሙሲ ራሱ ሶፋ ላይ እንዳይተኛለች። Subscribe to my channel. ካንቺ ጋር ይተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም። አሳርገን አታለን እናስቀምጣውና እንትን እንለዋለን እንቀባዋለን ማለት ነው። እድግዬ እንግዲህ ያው አራስ ቤት ያስፈልጋል ቂቤ አይደለ? አንቺ ብቻ ለምን ትቀበያለሽ? እሱ መቀበል አለበት። እንደው ስፈልግ ነበር ምናምን ብለን እንዳይዋነን ማለት ነው። እንዳይዋነንብን እንኳን መጣው በስማም ከተገናኘን ቆየን ተጠፋፋን አይደል? እናምጥያለሽ ከዛ መለና ሂጂ በእናትሽ ሂጂ እንኳን አንቺ አምዴና ና ይሄ ደሙ ለፍቅር በስመ ምን ፍቅር እንለያይ ስላለች እኔ ወንድ ያሳደገኝ ወንድ ልጅ ነኝ። አልደበረም እኔ አልደበረኝም። ምንም አይነት ስሜት የለም ለሷ ሄደ እንኳን እሷ ማለት ነው። ማንም ለምን አይሄድም መጣ ቀረ ጀግና ቻልኩ በዚህ ቁጭ ሲል ከኋላ ትቆሚና ልቅለቅ ታደርጋለሽ ማለት ነው። አይወድም ቂቤ የሚባል ነገር እንኳን ወንድ ልጅ ሊኖራቸው የሚገቡ 3 በጣም ኢምፖርታንት ነገሮችን ነግራችኋለሁ ዛሬ። የመጀመሪያው በጣም ኢምፖርታንቱ ነገር ከሬጅ ወይም ድፍረት ነው። ወንድ ልጅ በህይወት ውስጥ ብዙ ፈተና፣ መከራ፣ ችግር ሊገጥመው ይችላል። መከራ ችግር ብቻ ሳይሆን ብዙ ማታውቁት አንሰርቴን የሆናችሁበት አጋጣሚዎች ሊኖሩ ይችላሉ። በቃ አንዴ ወንድ ከሆናችሁበት ጊዜ ጀምሮ ፌስ የምታደርጓቸው ነገሮች በሙሉ ሁሌም ስትራግል ናቸው። አትሊስት ስትራግል ባይሆኑ እንኳ ራሳችሁን ኢምፕሩቭ ለማድረግ የምትጥሩ ሰዎች ስለሆናችሁ ሁሌም የተሻለ ነገር ላይ ለመድረስ የሆነ ነገር መሻገር ማለፍ ይኖርባችኋል። ስለዚህ እሱን የምታልፉበት ከሬጁ፣ ጥንካሬው፣ ድፍረቱ ሊኖራችሁ ይገባል። ድፍረት የሌላቸው ሰዎች ብዙ ጊዜ መውጫ የላቸውም። አሁን በእኛ ሀገር የሚባል አባባል አለ አይደለ? ደፋርና ጭስ መውጫ ያጣም ይባላል። ስለዚህ መውጫ እንኳን በሌለበት ቦታ ላይ መውጣት የምትፈልግ ከሆነ ደፋር መሆን መቻል አለብህ። ፔን ሊኖር ይችላል፣ መከራ፣ ስቃይ፣ እንግልት ሊኖር ይችላል። እነዛ ነገሮች ውስጥ ህመሙን ታሞ በዛ ውስጥ ማለፍ መቻል ነው ወንድን ወንድ ከሚያስብሉት ጠንካራ ነገሮች ውስጥ አንዱ። ኔልሰን ማንዴላም ስለዚህ ምን ይላል? ጠንካራ ወንዶች የሚባሉት ወይም ጎበዝ ወንዶች የሚባሉት ፔንን አቮይድ የሚያደርጉ ወይም ከህመም፣ ከመከራ፣ ከስቃይ የሚሸሹ ሳይሆን በዛ መከራ ውስጥ ማለፍ የሚችሉ ወንዶች ናቸው ይላል። እርታዬ ታይ ግን እዚህ ጋር እልህሽን ተይ፣ እንደኔ እልህኛ አትሁኝ አይደል? ለራሷ ጊዜ ሲሆን ትለማመጠኛለች፣ ለኔ ጊዜ ሲሆን ግን እንደዚህ ጥሩሽኝ አቸኮልኩክ እና ታዲያ እኔ አፈቅርሻለሁ እኔ ወድሻለሁ ካንቺ ተለይቼ መኖር እጠላለሁ። ጠረንሽ ማራኪ ከሩቅ የሚጣራ መታደል እኮ ነው መኖር ካንቺ ጋራ። ካንቺ አግቼ ልኖር እንድትረካ ነፍሴ እንኳንስ በምድር ዋሴ ነሽ ለነፍሴ። የለም ታውቀዋለህ ከጎኔ ሌላ ሰው ምክርን ይሰማሉ። ስራቸውም በጣም ደስ ይላል። ትላንትናው አንዳንድ አስተማሪ ናቸው ብዬ ያሰብኳቸው ቪዲዮችን በመሃል ቀንጨብ አድርጌ እያስገባሁኝ ለኛም የሚጠቃቅሙን ቪዲዮዎች በጣም ብዙዎች ናቸው። እንግዲህ ቪዲዮውን እስከመጨረሻ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ። አላረዝምባችሁም፣ በጣም አጭር ቪዲዮ ስለሆነ እንዳትሰላችሁ። አዲስ ከሆናችሁ ደግሞ ለዚህ ቤት አዲስ ከመጣችሁ ሰብስክራይብ ማድረጋችሁን አትርሱ። እስከመጨረሻ አብራችሁን ቆዩ። Subscribe to my channel. እንደዚህ ጥሩሽኝ አቸኮልኩክ እና ታዲያ ሴት ልጅ አንተን ለጥቅም ብቻ ስትፈልግ የምታሳየቸው ባህሪዎች፣ የመጀመሪያው
ስላንተ ወደፊት ነገር ምንም አይመለከታትም፣ እንድታወራባትም አትፈልግም። ሁለተኛ ከሰዎች ጋር ሆና ከጓደኞቿ ጋር መንገድ ላይ ምናምን ጭራሽ ካንተ ጋር መታየት አትፈልግም። ብትሄድ ራሱ አንተን መያዝ ማቀፍ ጭራሽ አትፈልግም። ሶስተኛ ካንተ ጋር ያላት እያንዳንዱ ንክኪ ስቲል የምትሰማት ምን የምትላት አንተ ብቻ ነህ። እሷ ምንም አይነት ቀድማ የምታደርገው ነገር አይኖርም። አራተኛ ወጪ በጣም ነው የምታስወጣ። ያው ግንኙነት ላይ አንዳንድ ወጪዎች ይጠበቃሉ፣ ግን በጣም ኤክስትራ የሆነ ቱማች ነገር ታስወጣሃለች። ለዛ ምንም አታዝንልህም። አምስተኛ ምንም ነገር አያስደስታትም። በምታገኘው አጋጣሚ ሁሉ አንተን መንቀፍ ነው የምትፈልገው። ስድስተኛ መቼም ቤተሰብህን መተዋወቅ አትፈልግም። ሰባተኛ ካንተ የሆነ ነገር ስትፈልግ ብቻ ትቅለሰለሳለች፣ እንደምትወድ ታስመስላለች። እንደዚህ አይነት ሴት በህይወት ውስጥ ካለች ትክክለኛው ሰዓት ሲደርስ ፊትህን ረግጣለህ ስለምትሄድ ካሁኑ ፕላን ቢያዘጋጅ ይመች። ለምን ሊጠራሽ ቪዲዮ እየቀረጽሽ ምናምን? አዎ አንዳንዴ ቪዲዮ እየቀረጽን እየተዝናናን ከነጃችን ጋር ምናምን ያስፈልገናል ብዬ ነው። አንተ ልክ እንደ አባት የቤት ዋልታ፣ እንደ ወንድም ጋሻ አለኝታ፣ የክፉ ቀን ድጋፍ ክንዴ፣ የመራኸኝ በመንገዴ፣ ያሳረፍከኝ ሳምነህ ታምነህ ልቤ እኮ ነህ የእግዚአብሔር ደግ እጅ ለመባረክ የመረጠኝ ስጦታዬን አንተን ሰጠኝ። ውዱን ምድር ላልማት ስትገረም አሸብርቋል ልብህ በእንቁ፣ መውጣት መውረድ ያደከመው እረፍት ሆኗል ልቤ ስንቁ። ባንተ እርፍ አልኩኝ ስለነገ ምንም ነገር ላይ ያሰጋኝ፣ መማረሬን አሸነፍካው አደረከኝ ባንተ አመስጋኝ። እጄን ይዘህ እየመራህ አራመድከኝ በምድር ቀኝ፣ ታድለኸው ደግ ደጉን ፍቅርህ ካለማስታረቀኝ። አመሰግናለሁ። Subscribe to my channel. ደህና ነህ? ደህና ነኝ። አስደነገጥሽኝ እኮ ይሄ ነገር ነው መሰለኝ። ምን ችግር አለው? አንዳንዴ ደንገጥገጥ ብለህ ብትመጣ ራሱ ኖርማል ነገር ነው። እንደንደኛ አኖፉሩ አትንዱፍለ አፈምቱሩ ማልወያ 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 ስለሌለ ሲደብረኝ ደወልኩ ምናምን ደወልኩ። የት ሄደው ነው ቤተሰቡ? ለፍቅር ግንኙነት ጠንቅ የሆኑ 4 ነገሮችን ልንገራችሁ። የመጀመሪያው ይቅርታ ለማድረግ ወይም ቂም መያዝ ነው። ሁለተኛ የሶስተኛ ወገን ጣልቃ ገብነት ነው። ሶስተኛው አጉል ጥርጣሬ ማብዛት። አራተኛ ግልጽነት ማጣት፣ ነገሮችን እንዲሁ አድበስብሶ ማለፍ። ምንም የለም ነው እንዴ? እዚህ ጎረቤት ፕሮግራም አለና እዛ ደረስ ብለን ወጣ ብለው ሄደዋል። በጣም የሚደንቅሽ ተቃራኒው ነው። እንዴት? ትዳሩ ረጅም ጊዜ የሚቆየው በጣም አቢዩሲቭ ባል ቢሆንም ቶክሲክ አይነት ሪሌሽንሽፕ ቢኖራቸውም ረጅም ጊዜ የሚቆዩ ትዳሮች ሴቷ የወደደችው ወንድ ሲሆን ነው። አንዳንድ ጊዜ ግን ፍቅር በሴቶች በመላመድ ያመጡታል። ወንዱም ይወድሽ ከሆነ ችግር የለም የሚባል እሳቤ ስላለ ብዬ ነው። አይመስለኝም። እኔ እንግዲህ ፕራክቲካሊ ከማየው አይመስለኝም። ልቧን በጣም አቢዩሲቭ የሆነ የሚማታ ይሄ በጣም አምሽቶ የሚመጣ ኢቭን 2-3 ጊዜ ቺት ያደረጋቸው አይነት ሰው ሆኖ ለይቅርታ ሁሉም ክፍት ልባቸው የሚሆነው መጀመሪያ ወዳውት የገቡ ወንድ ከሆነ ነው። በተቃራኒ ወንዱ ወዷት የገባች ሴት ዋጋ ታስከፍለዋለች። ልቧ ካልተከፈተ አልተከፈተም። በቀድሜ ልኳን ማብረው ኖሮ አንድ ቀንም ልቧን አትሰጠው። ኦኬ ማደና ነው። አረ በስመ አብ ቆሌን የገፋፍሽኝ። አይዞክ የእውነት ምን እንደሆነ ታውቃለህ? እኛ ሴቶች አንዳንድ ጊዜ ለምንወደው ነገር በጣም ነው የምንጨቃጨቀው። እናንተ ጋር ሲደርስ በእርግጥ ጭቅጭቅ ሊመስል ይችላል። እንደምትወድ ግን አንደኛው ማሳያ እሱ ነው። ነገሮች እንዲስተካከሉ ካላት ጉጉት ካንተ ጋር መኖር በጣም ትፈልጋለች። ለዛ ነው አብዝታ እዛ ነገር ላይ ደጋግማ የምታወራውና አንተ ጋር ሲደርስ ጭቅጭቅ የሚመስል እንጂ ጭቅጭቅ አይደለም። እዛ ነገር ላይ ትኩረት ካልሰጠች ጭቅጭቋን ታቆማለች። ያኔ ነው መፍራት ያለባት። አትወድህም ማለት ነው። ሴት ልጅ መጨቃጨቃ ከሆነች በጣም አደጋ ውስጥ ነች። የእውነት ያጋጥማል ትኛለሽ እንዴ? እሺ ይሁን። ምንሽ በተረፈ ደህና ነኝ ያለው ፈጣሪ ይመስገን። ወንድ ልጅ ከሴት ከሁሉም ነገር በላይ የሚፈልገው የምታከብረውን ሴት ነው። የፈለገ ብትወጁ ብትለፊ ብትደክሚ ክብሩን የምትረኪ ከሆነ አበቃ ያ
ቡና ላፍላለህ። ዛሬ ፈገግታሽ ልዩ ነው። ሌላ ጊዜ ስመጣ እንደዚህ ፈገግ ብላ ተቀብላኝ አታውቅም። ቤተሰቦች የራሷ ስለጠራችኝ ማለት ነው። በድንገት ስመጣ ግን እንትን ያለሽ ነው። ያው እኔ ስለጠራው በጥሩ ፊት ልቀበል ብዬ ነው። የትኛውም ወንድ የኔ ከሚላት ጮኛው ፍቅረኛው ልትሆን ትችላለች፣ እንዲሁም የትዳር አጋሩ የሚፈልጋቸው ዋና 3 ነገሮች። እንግዲህ አሁን የምነግራችሁን እነዚህን 3 ዋና ነገሮች ካደረጋችሁ ሴቶች አትጠራጠሩ፣ ይሄ ወንድ እድሜ ልኩን ሲንከባከብሽ፣ ሲያፈቅርሽ፣ ሲጠብቅሽ ይኖራል ማለት ነው። የመጀመሪያው ሴት እንድትሆኝለት ይፈልጋል። ምን ነው ግራ አላችሁ? ያው እኔ ቻናል ላይ ትንሽ ወጣ ያሉ ነገሮችን ነው የምናገረው፣ ማለት የተኖረ ህይወት ስለሆነ የማወራው አንዳንድ ነገሮች ካላስረዷችሁ ላይገባችሁ ይችላል። ስለዚህ በደንብ አድርጋችሁ አዳምጡ። ሴት እንድትሆኝለት ይፈልጋል ማለት አንዳንድ ሴቶች አይደሉም። በነገራችን ላይ ሴት ምናምን ብዬ ሳወራ እያወራ ያለሁት ስለ ባዮሎጂካሊ ይሄ ስለ ጾታ አይደለም፣ ስለ ጡት ስለ ምናምን አይደለም። እያወራ ያለሁት ስለ ካራክተር ነው፣ ስለ ባህሪ፣ ስለ ማንነት ነው እያወራ ያለሁት። ምን ማለት ነው? ሁሉም ወንድ በሚባል ደረጃ ሁሉም ወንድ ነገ ሊያገባት የሚፈልጋት ሴት፣ ነገ ከሱ ጋር እንድትሆን የሚፈልጋት ሴት ትክክለኛ ሴት እንድትሆን ነው የሚፈልገው። ለምን ይመስላችኋል? በጣም ብዙ ወንዶች ከብዙ ሴቶች ጋር ግንኙነት ያላቸው ወንዶች አይታችሁ ከሆነ አብረው ጊዜ ማሳለፍ ይችላሉ፣ ይወዳሉ፣ ያሳልፋሉ፣ ኢቭን የሴት ህይወት አላቸው ምናምን። ፋይናሊ ግን የሚያገቡት የሆነች የማትጠብቋት አይነት ሴት እሷን ምን ሆነ ያገባው ምናምን የምትባል አይነት ሴት አግብቶ ሊሆን ይችላል። ለምን ያገባት ይመስላችኋል? ሴት ሰውና ስላገኛት ነው። ምንድነው ያልከን ያለው? አሁን ሴት ስትል ምንድነው የምታወሳሰብም ካላችሁ ሴት ሁኑ ማለት በአጭሩ የተፈጠራችሁበትን ዓላማ ፈጽሙ ወይ ደግሞ እወቁ እያልኳችሁ። ምንድነው የተፈጠራችሁበት ዓላማ? ሴቶች እናንተ ብቻ ሳትሆኑ በዚህ ምድር ላይ በጣም ብዙ ሰዎች የተፈጠሩበትን ዓላማ ካለማወቃቸው የተነሳ እዚህ ምድር ላይ ዋጋ ሲከፍሉ እናያለን፣ ሲንከራተቱ እናያለን። ለምንድነው የምኖረው? ለምንድነው የተፈጠርኩት? በጣም ብዙ ኮሜንቶችን አያለው፣ አስተያየቶችን አያለው፣ ጥያቄዎችን አያለው። እኔ ለምን እንደተፈጠርኩ አላውቅም ይላል። በቃ እኔ ለምን እንደምኖር ራሱ አላውቅም የሚሉ በጣም ብዙ ሴቶች ብቻ ሳይሆኑ ወንዶችም አሉ። ታዲያ አንድ ሰው እንዴት ነው የሚኖርበት ትርጉም የመኖሩ ትርጉም ካልገባው እንዴት አድርጎ ነው ህይወትን አሸናፊ ሆኖ በህይወት ላይ አሸናፊ ሆኖ ሊቀጥል ይችላል? ስለዚህ የተፈጠራችሁበትን ዓላማ እወቁ። እኔ ዛሬ የተፈጠራችሁበትን ዓላማ እነግራችኋለሁ። ሴቶች በመሰረቱ እንግዲህ አሁን ያለሁበት እምነት ክርስትና እምነት ነውና በክርስትና እምነት ውስጥ ሴት ለምን ተፈጠረች የሚለውን ቼክ ማድረግ ስፈልግ መጀመሪያ መጓዘው የመጀመሪያ ሴት ጋር የተፈጠረችው ሔዋን ጋር ነው የሚሄደው። እንግዲህ ሔዋን ለምን ነበር እዚህ ምድር የተፈጠረችው? መጀመሪያ ወንድ ነበር የተፈጠረው አይደለ? ተሰራ፣ ተንቀሳቀሰ፣ ግዛ፣ ጠብቅ፣ ተንከባከብ ተባለ። እግዚአብሔር ትእዛዝ ሰጠው። ከዛ ያ ትእዛዝ ከሰጠው በኋላ ሲያየው ብቻውን ነው ምናምን። ከዛ እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ ይላል። እና በእርግጥ ያው ለማግባት ተፈጥራችኋል ምናምን እያልኳችሁ አይደለም፣ ግን ረዳት ለመሆን ተፈጥራችኋል። ከዛ አጥንት ወሰደ አይደል? ያን የወሰደውን አጥንት ደግሞ ሴት አድርጎ ሰርቶ አመጣት ይላል። ከዛስ አዳም ከእንቅልፉ ነቃ፣ አያት፣ ይህች አጥንት ከአጥንቴ ስጋዋም ከስጋዬ ነውና ሴት ትባል አለ ይላል። ስለዚህ ዋናው ረዳት ለመሆን የተፈጠራችሁት፣ አጋዥ ለመሆን የተፈጠራችሁት። አንዳንዶች አጋዥ አይደሉም፣ አዛዥ ናቸው። አይደለም፣ እንደዚህ የሚባል ታሪክ የለም። ሴት የራሷ የሆነ መብት የላትም ነው እያልኩ ያለሁት። በራሷ ውሳኔ መወሰን አትችልም ነው፣ በራሷ ማድረግ አትችልም ነው። አንዳንድ እንደዚህ ጤነኛ ያልሆነ አመለካከት ያላቸው ሴቶች አሉ እዚህ ምድር ላይ። ሁሉም ነገር ሴት ማድረግ ትችላለች ምናምን። ማን አትችሉም አላችሁ? ማን አትሰሩም አላችሁ? ምንድነው ራሳችሁን የሆነ እንትን አድርጋችሁ ለጥጣችሁ የምታደርጉት? እኔ እያወራኋችሁ ያለሁት የተፈጠራችሁበትን ዓላማ ኑሩት ነው። አጉል አትለጥጡት ራሳችሁ። በቃ ሴት ነሽ፣ ረዳት ለመሆን ተፈጥረሻል። ረዳት ለመሆን ተፈጥረሻል ስልሽ ደግሞ ከማይሰራ ወንድ ጋር ሁን እያልኩሽ አይደለም። አንዳንዶች ማንነታቸው የረዳት ነው፣ ከዛ ከማይሰራ ወንድ ጋር ደግሞ ይሆናሉ። በመሰረቱ ረዳት የሚባለው ነገር የሚያስፈልገው የሚሰራ ሰው ነው፣ የሚሰራ ወንድ ነው። በቃ የሚንቀሳቀስ ጥረት የሚያደርግ ለሚንቀሳቀስ ወንድ ነው ረዳት የሚያስፈልገው። ምንም በራሱን ላልቻለ እየሰራ ላልሆነ ገና በብዙ ነገር ካልተዘጋጀ ወንድ ጋር ብዙ ሴቶች ይሆኑና ህይወታቸው ይጎዳል። ከዛ በኋላ ያዙን ልቀቁኝ እድሜያቸው ያልፋል። ከዛ መጠቀም አልፈልግም ይሄን ቃል ግን ቆሞ ቀሩ ነው ቁጭ ይላሉ። ከዛ በቃ ካገኙት ወንድ ጋር ነው እንትን የሚሉት። ፋይናሊ በቃ ወንድ ልጅ ከምንም መለስ ይበል እንጂ በሚለው ይገቡበታል። ከዛ አለቀ ህይወታቸው
ሌላ ታሪክ ውስጥ ይገባል። አስቀድሜ እየነገርኳችሁ ያለው ረዳት ከሆናችሁ በመሰረቱ መሆን ያለባችሁ ከሚሰራ ወንድ ጋር እንጂ ከማይሰራ ወንድ ጋር አይደለም። ጊዜው ካልሆነ ወንድ ጋር ምን ትሰሪያለሽ? ስለዚህ ሁሉም ወንድ ነው ብላችሁ ሁሉም ወንድ እስቲ ጠይቁ፣ ወንዶች ሴቶች ወንዶችን ጠይቁ። ምን እንደሆነ ልትፈልጋለህ ካላችሁ ሴት ትክክለኛ ሴት ባሏን የምታከብር የምትወድ። በነገራችን ላይ ባሏን የምታከብር ስላችሁ አሁን ከምጠቅስላችሁ ከሶስቱ ነገሮች መካከል ሁለተኛው መከበር ነው። ወንድ መከበር ይፈልጋል። እናንተ ወንዶች መከበር አትወዱም፣ ድሮም ክብር ያወድላችሁ፣ የምታከብራችሁን ሴት አትወዱም ምናምን ሂዱ በላው ግቡና ጻፉ ኮሜንት ላይ። እያወራችሁ ያሉት ስለ ጤነኛ ወንድ እንጂ ዝም ብሎ ስለ ወጠጤ ወንድ አይደለም እኮ እያወራችሁ ያሉት። ህይወት ምን ማለት እንደሆነ ስለገባው የትዳር ህይወት ምን ማለት እንደሆነ ስለገባው የሴት ዋጋ ምን ማለት እንደሆነ ስለገባው ወንድ ነው እያወራችሁ ያሉት እንጂ እናንተ ስለምትሉት ወንድማ ሲጀመር እናንተ ራሱ ምን ትሰራላችሁ እዛ ከማያከብርሽ ወንድ ጋር? ያ ማለት እኮ አልገባውም፣ የህይወት ምንነት አልገባውም። ስለዚህ እየገባችሁ ጻፉ። እናንተ ወንዶች ክብር ያወድላችሁም በሉ። ሁሉም ሰው ክብር ይወድለታል። የጊዜ የሲዝን ጉዳይ ቦታውን አለማወቅ ነው እንጂ። ስለዚህ መከበር ሁለተኛ ይፈልጋል። ሶስተኛና ዋነኛው ከዛ በፊት ግን ይሄን ቪዲዮ ባካችሁ ተቀምጣችሁ እያያችሁ ላይክ የማታደርጉ ሰዎች፣ ለሌሎች እንዲደርስ አትፈልጉም፣ ሌሎች እንዲማሩ አትፈልጉም፣ ፕሊዝ ባካችሁ ላይክ አድርጉት። በጣም ቀላል እኮ ነው። Subscribe to my channel.